እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል። ሳንጠይቀው ይሰጠናል። ለምንድነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድነው ከመረጋጋት ምን ወጣው? በመጠን መኖርን መልመድ። ተጨንቆ በቁመቱ አንድ ክንድ መጨመር የሚችል ማን ነው ይላል። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያረግም። በተለይ ወጣቶች በዚህ ዘመን ተደጋገፉ፣ ተበረታቱ። በተለይ ክርስቲያኖች እርስ በርሳችሁ ሶስት የምትበሉ ተጨንቀው የሚበሉት ላጡ አካፍሉ። ወገኖቼ ወደኛ የሚመጣ የየትኛውም ሀብት የኔና የናንተ ብቻ አይደለም። እደግመዋለሁ፣ የኔና የናንተ ብቻ አይደለም። እንድናከፋፍል ነው ለኔና ለናንተ የተሰጠ። ብቻህን እንድትጨርሰው አይደለም እግዚአብሔር የሀብትን ጸጋ አንተ ጋር ያጎናጸፈው። እንድታከፋፍልለት ነው ወደ አንተ የመጣው። የወንጌላችን ትልቁ ተልእኮ ስጦታ ነው። እኛ እንኳን የዳነው በስጦታም አይደለም። ትልቁ ጸጋችን እኮ ስጦታ ነው። መጽሐፍ ቅዱሳችንን ገልበጥ አርጋችሁ ስታዩት የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል እኮ ነው ያለው።